እንዲፈጠር ይፈልግ የቶማቲያስ ድርጅት ውስጥ አይቻለሁ ልበል? አዎ ፖሊስ ወሰዳት። ምን ቤቱ ባዶ ሆኖ እያየ ምን ትጣራለህ? ይልቅ ወይን ነው የምትሄጂው? ስራ የመልቀቅን ሀሳብ ከመሬት ተነስተሽ እንዴት አመጣሽ? እኔ ኬኩኝና ካይ ፖሊሱ ይጠረጥረኛል። ይሻላል ብዬ ሊያስደነግጠው ነበር። ስለ ሩታ ፍቅር ምን የምታውቀው ነገር አለ? ምናምን ትላለች ድንቢት ምን ይሁን ብዬ ደግሞ እሷ ነው ያለው። አስደነገጥሽኝ እኮ እንዴ! አትጣሪም እንዴ? ቢሆንና አብሮ ቢኖር እኮ ደስ ይለኝ ነበር። ብዙ ነገሮች እኔና አንቺን ለመለያየት ቆርጠው ተነስተው ፈጣሪ እኮ ፍጹም አይሳሳትም። እኔ ፍቅርንም በአንተ ልትመለከተኝ እኔና ወደልዳ እያልሽው እንደምንሽ ማን አይተሽ ምር ነው ሱስ ገና ቅድም ቆም ሲልሽም በእኔ ስታይምቶት ቤቲን ኢንስፔክተሩ በቁጥጥር ስር አዋላት። ይህ ሲሆን ሲመለከት የነበረው ኪንጎ አሁን ደግሞ ወደ እኔ ይመጣሉ በማለት ነበረ ወደ ቅምጥል እየተሯሯጠ በመሄድ ቅምጥል እባክሽ አድኝኝ፣ እርዳታሽ ያስፈልገኛል ስላት የነበረው። ቅምጥል ደግሞ ፏፏ ብላ ኪንጎን ለማስተናገድ እየጠበቀችው ትገኝ ነበር። አሁን በድጋሚ መጥቶ ቤቲ ይለኛል ስትል የነበረችው ቅምጥል የፈራችውም አልቀረም። ኪንጎ ወደ እሷ ሲሯሯጥ በመምጣት ቤቲ ታስራለች። እናም ደግሞ ቤቲ ኪንጎም አብሮኝ ነበረ ማለትም እኛ ድርጅት ውስጥ ይሰራል ብላ እንዳትናገር አሁኑኑ ሂጅና አፋን አዘጋት ይላት ነበረ። ቅምጥልም እየተሯሯጠች ቤቲ ወደ ታሰረችበት እስር ቤት እየሄደች ትገኛለች። ኢንስፔክተሩን ቤቲን አንዳንድ ጥያቄዎችን እየጠየቃት ይገኝ ነበር። እሱም ምንድነው ከዚህ በፊት ተሰሪበት የነበረው ድርጅት አለቃሽ ምን እያደረገ ነው? ማለትም ምን አይነት ስራና ምን አይነት ወንጀሎችን ነው የሚሰራው? ከዛ ውጭ ደግሞ አንዳንድ ሰዎች አለቃሽ ጋር ከተቀጠሩ በኋላ እየጠፉ ይገኛሉ። እናስ ወዴት ነው የሚጠፉት? ይላት ነበረ። ቤቲም አንዳችም ነገር ለኢንስፔክተሩ ለመናገር ፍቃደኛ አይደለችም። ምክንያቱም ይህን ነገር እሷ እንዳደረገችው ከተሰማ አለቃዋ ይገለኛል ብላ ስለምታስብ በፍጹም ለኢንስፔክተሩ ምንም አይነት እውነታ ለመንገር ፍቃደኛ እንዳልሆነች እየነገረችው ትገኛለች። ኢንስፔክተሩም የምጠይቅሽን ጥያቄ እያንዳንዷ የማትመልሽልኝ ከሆነ ከዚህ በኋላ ከእስር ቤት አትወጭም፣ ማለትም የእስር ማዘዣሽ ይቀጥላል እያለም እያስፈራራት ይገኝ ነበረ። በመጨረሻ አደይና ዴቭ ከገጠር ተያይዘው ወደ ከተማ ተመለሱ። በጉጉት ስትጠብቃት የነበረችው ውድ ጓደኛዋ ማለትም ለሊ አደይ ወደ ከተማ ስለተመለሰች እጅግ በጣም ደስተኛ ሆናለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 238 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው አለልኝና ጫኔ አደይ ከታሰረችበት ስትጠፋቸው ብርሃንን በአደይ ምትክ አግተዋት ይገኙ ነበረ። ብርሃንም ባጠገቧ ምንም አይነት ሰው ስላልነበረ እጅግ በጣም እየጮኸች እናም እያንቋረረች የድረሱልኝ ጥሪ እያቀረበች ትገኝ ነበረ። ነገር ግን ለብርሃን ማንም እንደማይደርስላት የታወቀ ጉዳይ ነበረ። ነገር ግን ብርሃን ተስፋ ባለመቁረጥ በተደጋጋሚ እየጮኸች አጎቴ ድረሱልኝ፣ ማንም ሰው የለም እንዴ እያለችም ትገኛለች። በድንገት የጩኸት ድምጽ ሲሰማ መስፍኔ ተከሰተ። እናም ብርሃንን ማን ያሰረሽ? ማነውስ እንደዚህ እንድትሆኝ ያደረገች? ሲልም ጠየቃት። ብርሃንም መስፍኔ እባክስ ፍታኝ፣ አጎቴና አለልኝ ናቸው እንደዚህ ያደረጉኝ ስትልም ነገረችው። መስፍንም ብርሃንን በመፍታት ወደ ቤቷ እንድትሄድ ካደረጋት በኋላ የሰው ስጋውን እንዴት እንደዚህ ያደርጋል? ለገንዘብ ብሎ እንዴት እንዲያረጋታል? እያለም ከራሱ ጋር እሰጥ አገባ ውስጥ እየገባ ይገኝ ነበረ። አለልኝ ወደ አደይ እናት ቤት በመሄድ ለመሰለል እየሞከረ ይገኛል። እሱም ምንድነው አደይ ወዴት ናት ያለችው? አደይና ዴቭ ተያይዘው ወዴት ሄዱ? አይነት ጥያቄን እየጠየቃት ነበረ። እሷም ደግሞ ማለትም የአደይ እናት ብርሃንን አይታታል እንዴ? ወዴት ሄደች ስትል ጠየቀችው። እሱም ብርሃንን እንዴት አያታለሁ፣ ይልቁንም አደይ ወዴት ሄደች ሲል ቢጠይቃትም እሷም ደግሞ ከባለቤቷ ጋር ማለትም ከጓደኛዋ ጋር ተያይዛ ወደ ከተማ ሄዳለች ስትልም መለሰችለት። ታዲያ አለልኝ እጅግ በጣም ተናደደ።
እንዴት የእንጀራ ገመዳችንን ይበጥሰዋል የሚሉት አለልኝና ጫኔ ለገንዘብ ሲሉ ሰዎችን ማሰቃየትና መከራ ማሳየታቸውን እንደቀጠሉ ይገኛሉ። ታዲያ ምንም እንኳን ጉረሯችን እንዲዘጋ አንፈልግም የሚሉት አለልኝና ጫኔ አሁን ላይ አደይና ዴቭ እንዳመለጧቸው ሲታወቅባቸው መጨረሻቸው እያሳሰባቸው ይገኝ ነበር። ሩታ የግዴታ ዶክተሩን ለማግኘት ራሴ ላይ አደጋ መፍጠር አለብኝ ብላ ባሰበችው መሰረት በረኪና በመጠጣት ራሷን ስታ ትገኝ ነበረ። ሩታ እንደፈለገችው ወደ ሆስፒታል ሄደች። ታዲያ ከዶክተሩም አጠገብ ተቀመጠች። አሁን ላይ የዶክተሩን አይን ማየት የሚያስደስታት ሩታ ዶክተሩን እባክህ ዶክተር ተረዳኝ እያለችውም ትገኛለች። በዚህም አጋጣሚ ዳይመንድም ዶክተር እንዴት ይቺ ልጅ በአንተ ምክንያት ራሷን ስታጠፋ ቁጭ ብላ ታያታለህ ይለው ነበረ። ዶክተርም እባክህ ዳይመንድ ተረጋጋ፣ ሩታ በፍጹም በእኔ ምክንያት አይደለም ራሷን እያጠፋችው፣ ማለትም ለማጥፋት እየሞከረች የነበረው ሌላ የተጎዳችበት ወይም ደግሞ ያስጨነቃት የምትጨናነቅበት ነገር ይኖራል እንጂ ሲል ነበር ለዳይመንድ እየነገረው ያለው። ዳይመንድም እባክህ ዶክተር በአንተ ምክንያት እንደሆነ ጥንቅቅ አድርገህ ታውቃለህ፣ ነገር ግን አንተ አደይ እያልክ ልጅቷን ለመረዳት ፈቃደኛ አይደለህም ሲል መልሶለታል። ዶክተሩም እባክህ ዳይመንድ ልጅቷ ያላሰበችውን ነገር አታሳስባት፣ እሷ በፍጹም እንደዛ አታስብም፣ አንተ ብቻ ነህ ይህ ነገር ጭንቅላት ውስጥ የተፈጠረብህ እያለውም ይገኛል። ነገር ግን ዳይመንድ እውነታ የሆነ ነገር ይዞ ስለሚጓዝ እኔ ጭንቅላቴ የፈጠረው ነገር አይደለም፣ ለአንተ ብላ ነው ራሷን ለማጥፋት የሞከረችው፣ እናም ደግሞ አሁን ስለተረፈች ደስ ብሎኛል፣ ነገር ግን ከአጠገቧ ሆነ ትሪት እንድታደርጋት እፈልጋለሁ ይለው ነበረ። ዶክተሩም ስለ ሩታ አንዳንድ ነገሮችን ለመጠየቅ ፍቅርን ወደ ሆስፒታል ጠርቷት ይገኛል። ፍቅርም ወደ ሆስፒታሉ እየተሯሯጠች ስትሄድ ዳይመንድን ቁጭ ብሎ አገኘችው። ዳይመንድ እዚህ ምን ታደርጋለህ ስትልም ጠየቀችው። ዳይመንድም ቆይ ሩታ ማለት ላንቺ እህትሽ አይደለች? እንዴት አሁን ትመጫለሽ? እስካሁን የት ነበርሽ? ሲልም ጮኸባት። ፍቅር አንተን አይመለከትህም፣ አሁን ዶክተር የት አለ? እሱን ፈልጌ ነው የመጣሁት ስትልም ጠየቀችው። ዳይመንድም ዶክተር አልጋ ክፍል ነው ያለው፣ እናም እኔ ደግሞ እዛ እንድትገቢ አልፈልግም ሲል ፍቅርን አፏን አስያዛት። አንተ አይመለከትህም፣ አንተ ምን አገባህ? እዚህ ቦታ ላይ ማዘዝና መናገር ያለበት ዶክተሩ ብቻ ነው ብትለውም፣ ነገር ግን ዳይመንድ አንቺ ሁሌ መቀስ እንደሆንሽ ነሽ፣ አንቺ የፍቅር መቀስ፣ አሁኑን አርፈሽ ተቀመጪ። እኔ መግባት ብችል ኖሮ መግባት እችል ነበረ፣ ነገር ግን በፍጹም መግባት ስለሌለብኝ ነው እዚህ የተጎለትኩት፣ ስለዚህ አንቺም እንደኔ ትጎለቻለሽ ነበር ያላት። ፍቅርም ሳትወድ በግዷ ዳይመንድን ማዳመጥ ይኖርባታል። እናም አርፋ ተቀመጠች። አደይና ዴቭ ወደ ከተማ ስለተመለሱ ለሊና ባቡሬ እጅግ በጣም ደስተኛ ሆነው ይገኛሉ። አሁን ላይ ባቡሬ ለሊን ሰርፕራይዝ ለማድረግ ደፋ ቀና እያለ ይገኛል። አሁን አደይ ስትመጣ አገባታለሁ ብሎ የነበረው ባቡሬ አሁን ለለሊ የፍቅር ጥያቄውን ሊያቀርብላት ደፋ ቀና እያለ ይገኝ ነበረ። አደይ ስለመጣች እጅግ በጣም ደስተኛ የሆነችው ለሊ ስለመጣች በጣም ደስ ብሎኛል፣ እናም ደግሞ እጅግ በጣም ናፍቀሽኝ ነበረ ትላታለች አደይን። አደይም ለልዬ እኔም ስለመጣሁኝ በጣም ደስ ብሎኛል፣ እናም ዴቭም አብሮኝ ስለመጣ እኔ በጣም ደስተኛ ነኝ ስትልም በስስት ተቃቅፈው ይገኛሉ። ዴቭም መጀመሪያ ወደ ታለም ጋር መሄድ አለብኝ ብሎ በማሰብ ለታለም ደህና እንደሆንኩኝ እና ወደ ከተማ እንደተመለስኩ ልንገራት ሲልም ከአደይ ጋር ተሰነባብቶ ሄዶ ይገኝ ነበር። በሌላ በኩል ደግሞ ሁልጊዜም ሲጀምሩና ሳይጨርሱት የሚቀሩት አሹና ሮማን ናቸው። ሮማን ምንም እንኳን የአሹ የፍቅር ጥያቄ ቢገባትም ነገር ግን ለመመለስ ፈቃደኛ አይደለችም። ሮማን በተደጋጋሚ ሊያዘክራት ቢሞክርም አሹ ልትሰማው ፈቃደኛ እንዳልሆነች አውቋል። አሹ ግን አሁንም ከሮማን አጠገብ መጥፋቱን በፍጹም ሊለምደው አልቻለም። እናም በስራዋ ቦታዋ ማለትም በኩሽናም በውጭም እየተከታተለ ሮማኔ እያለም ፍቅሩን ሊገልጽላት እየሞከረ ይገኛል። ሮማንም አሹ ባካ አትከታተለኝ፣ ምክንያቱም አንተ ስትከታተለኝ እትዬ ድንገት ሊመጡ ይችላሉ እና እትዬን እናስከፋቸዋለን እያለችም ከአጠገቧ ራቅ ለማድረግ እየሞከረች ትገኛለች። ቤቲ ስትታሰር አይቶ የነበረው ኪንጎ አሁንም እየተጨናነቀ ጭንቀቱን ለቅምጥል ለማጋራት እየሞከረ ይገኛል። ቅምጥልም የኪንጎን ጭንቀቷ በማድረግ ችግሩን ለመፍታት እየሞከረች ትገኛለች። ኩኩሻ ቤቲ ስትታሰር አይታ ስለነበረ በድንገት ከለቀቋት አለቃዋ ደግሞ እንዳያገኛት እያለችም የእስር ቤቱ በር ላይ ቆማ እየጠበቀቻት ትገኝ ነበር። በዚህ መካከል
ቅምጥል ወደ እስር ቤቱ ጋር መጣች። እናም ከኩኩሻ ጋር ተገናኙ። ለምንድነው እያጨለግሽ የምታየው ስትልም ጠየቀቻት። ኩኩሻም ቤቲ ተወጣ እንደሆነ ያልኩ ነው የማየው እንጂ ሌላ ምንም የተፈጠረ ነገር የለም ስትል ለቅምጥል አስረዳቻት። ቅምጥል አሁኑን ቤቲ ጋር መግባት አለብኝ ብላ በማሰብ ቤቲን ለማስፈታት ወደ እስር ቤቱ ገብታ ትገኛለች። እታለም ሩታን ከሆስፒታል ለመውሰድ እየሄደች በነበረችበት ሰዓት ነበረ ዶክተርና ሩታ ትቅፍቅፍ ብለው ያገኘቻቸው። እታለም እጅግ በጣም ደነገጠች። ወዲ ልጄ ምንድነው የነካት? ምን ሆና ነው እንደዚህ የተቃቀፋችሁትም ስትል ጠየቀቻቸው። ሩታና ዶክተሩ ተፋጠጡ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።